ልትመጪኝ ነው የጠራሽኝ? ለምን? ቆይ ምን ብበድል ነው እንደዚህ መጫወቻ ያደረከኝ? ይኸውልሽ እኔ መጫወቻ አላደረኩሽም። ከርተኸኛል። በአደባባይ ከርተህ ልቤን ሰብረዋል። ሳምንት አንድ ጓደኛዬ ደረጃውን የጠበቀ ሆቴል ጥራት ቤተሰብህንም ዘና ብሎ መጣያ አድርጎላችኋል። እንዴ ለኔስ? ቤተሰብህን ያለኝ እና እኔ ቤተሰብ አይደለሁ? እስከማውቀው አንቺ የኔ ቤተሰብ አይደለሽ። እንዴ ምን ማለት ነው? እኔ ይቅርታ ጠየቅኩኝ አይደል እንዴ? እኔ ቤተሰብ አካል አይደለም? አላሳዝናችሁም እንዴ? አሁንስ በዛ። ስነ ስርዓት። ይኸውልሽ ድጋሚ እንደዚህ ብትናገሪ ጸበሽ ከኔ ጋር ነው። ኧረ እባክህ ለሴት ተደረበ ጭራሽ ከኔ ጋር መጣላት ፈለክ? ስነ ስርዓት ይኑርሽ። ጋሽ ፊት ክፉ ደጋ እንነጋገር። ለማይነሽ እሺ? ስነ ስርዓት ብዬሻለሁ እኮ። ኧረ ተዋት። እኔ ለሱ አላንስም። ምን ልሆን ነው የምትይው? ጥጋብሽ በልክ አልሆን አለ እኮ። አንተም ብትሆን ዊልቸር ላይ እያደረክ መጫወቻ ማድረግ ይችል ነበር። ምኑን ነው የማላውቀው? የሰይጣን ስራሽን ስትሰሪ እንደነበረ። ቲና እንግዲህ ለመቀበል በር ከፍታ ስትወጣ ዲያኒና ኤደን እየተሳሳሙ ነበር ያየቻቸው። እናም እንግዲህ በሩን እዛው ዘግታ ተመልሳ ሄዳ ስፍስፍ ብላ እያለቀሰች ነበር። እንዴ ምን ሆነሽ ነው? ምን ተፈጠረ ልጄ ቢላትም እንዴት እንደዚህ ታረጋላችሁ? እንዴት በሰው ስሜት ትጫወታላችሁ? እንዴት ትቀልዱብኛላችሁ? እያለች ነበር። በእኔ መሰበር ምን ትጠቀማላችሁ? ልቤን ሰብራችሁታል እያለች ነበር። እንዴ ምንድነው ስትባልም እንግዲህ እኔ ምን አውቃለሁ ወንድሟ ፍቅረኛውን ይዞ እየመጣ ነበር፣ ምናልባት ስለ ፍቅሩ ስላልነገራት ይሆናል ብሏል የካሊብ አባት። እንዴ ወንድምሽ አይደል እንዴ? ምን ችግር አለው ታዲያ? ምን ሆነሽ ነው ብትባልም አይ እንዴት እንደዚህ ታረጉኛላችሁ? በእኔ ስሜት እንዴት ትጫወታላችሁ? ምን አይነት ክፉዎች ናችሁ? ሁላችሁም ክፉዎች ናችሁ፣ አስመሳዮች ናችሁ ብላ ተሳድባለች። የካሊብ አባትም አንቺማ እጅግ በጣም መልካም ሰው አይደለሽ? ከአንቺ አንጻር ስንታይ እኮ እኛ በጣም ክፉዎች ነን። ወንድሟ ሳይነግረኝ ፍቅረኛ ይዞ መጣ ብላ ይሆናል እያሉ እየተሳለቁባት ነበር። ቲናም እያለቀሰች ካሊብን ዲያኒና ኤደንም ወደ ቤት ሰላም ብለው ሲገቡ እሷ ከመካከላቸው ገነባብራቸው ሄዳለች። እናም እንግዲህ መኝታ ቤት ሄዳ ስታለቅስ የካሊብ አባትም ተከትሎ ሄዶ እንዴ ምን ሆነሽ ነው የኔ ልጅ? አንቺ እንደዚህ በቀላሉ ታለቅሻለሽ ብዬ አስቤ አላቅም ነበር። ሀሳቤ ጥሩ ነበር ማለት ነው። አንቺማ እንዲህ በቀላሉ ስታለቅሽ ማየት ከተቻለ በቀላሉ የምትሰበሪ አትመስሪም ነበር እያላት ነበር። ልቤን ሰብረዋል። በጣም ነው ልቤን የሰበርከው። በእኔ መሰበር በእኔ መከፋት ምን ትጠቀማለህ? ምንድነው የበደልኳችሁ? ምን አረኳችሁ? እሰራላችኋለሁ። ለዚህ ላረጋችሁኝ ሁሉ ዋጋ ተከፍሉበታላችሁ እያላት ነበር። እነሷም ለክፋትና ለተንኮል አንደኛ እንደሆነች ከአንቺ ይህንማ እናውቃለን፣ ይህን ነው እያየን የኖር ነው እስከ ዛሬ ድረስ እያላት ነበር። እናም እንግዲህ ቲናም እኔ ምንድነው ጥፋቴ? ምንድነው የበደልኩት እያለች ነበር። እሱንማ አንቺ ራስሽ ታውቂዋለሽ፣ ለተንኮልም አርፈሽ እንደማትቀመጪ ጠንቅቀን እናውቃለን እያላት ነበር። እና በስተመጨረሻም እንግዲህ የካሊብ አባት ተመልሶ ዲያኒን ሂደህ ማናገር ሳይኖርብህ አይቀርም ብሎት ነበር። አይ እኔማ አልሄድም፣ ተዋት አባዬ፣ ራሷ በራሷ አሁን ሌላ ተንኮል ቀምራ ራሷ ትመጣለች እያሉ ነበር። ኧረ አይመስለኝም ቢለውም ቆይታ ያለ አሁን አልቅሳ ስጨርስ ሌላ ሴራ ሸርባ ትመጣለች እያሉ ነበር። ዲያኒ እንዳለውም ተናግሮ ሳይጨርስ ነበር እንባዋን ጠራርጋ የመጣችው። ከዛም መታ እንግዲህ አንዴ ብቻህን ላናግርህ እፈልጋለሁ ብላለች። ዲያኒም እሺ ብሎ ተነስቶ ሲሄድ መጀመሪያ በጥፊ ነበር የተመታው። ስንት ዋጋ የከፈልኩት ላንተ እንደሆነ እያወቅ እንዴት በእኔ ላይ ችት ታረግብኛለህ ብለው ነበር። ኤደን ከሷ በፊት እንጂ ከሷ በኋላ እንዳልሆነች ከሷ ጋር ያሳለፈውን ጊዜ እየተራገመ እንደሆነና በሷ ጋር ካለበት ጊዜ ጀምሮ ህይወትን ጣሙን ያወቀው የደስታን ህይወት የኖረው ከሷ ጋር መሆን በጀመረበት ጊዜ እንደሆነ ደጋግሞ ነግሯታል። እሷም ደግሞ ገና እሰራልሃለሁ፣ አሁንም ቢሆን አረፈደም፣
እሷን ተዋትና ይችን ምናምን ሴትተህ ወደኔ ተመለስ፣ ካልሆነ ግን አልለቅህም። ላንተ ብዬ ስንት ነገር አድርጌያለሁ። ይህ ሁሉ የሆነው ነገር እኮ ላንተ ተብሎ ነው እያለችው ነበር። እሱም ቢሆን እሷ ጋር ባለበት ጊዜ ተንኮልና ሴራ መጥፎ ነገሮችን እንጂ አንድም መልካም ነገር ያስተማረችው ነገር እንደሌለና ደግሞም ሁሌ ገዳይና ሁሌ ተንኮል እንጂ ምንም ጥሩ ስራ እንደሌላት ነግሯታል። እናም ለማግኘትም ቢሆን ለገንዘብም ቢሆን እኮ በሰው ነፍስ እየተጫወቱ አይደለም። የትኛው መልካም ነገር ነው ካንቺ ጋር ሆኜ የሰራሁት? ስለዚህ እኔ ከኤደን ጋር ደስተኛ ነኝ። መኖር የጀመርኩት እሷ ጋር በሆንኩበት ጊዜያት ነው እያላት ነበር። እኔ ላንተ ብዬ ስንት ነገሬን፣ ትዳሬን፣ ህይወቴን፣ ሀብቴን አጥቼ እንዴት ነው ከእሷ ጋር የምትሆነው? አሁንም እድል ልስጥህ፣ ተዋት እያለች ደጋግማ ለምነዋለች። ዲያኒም በጭራሽ አልተዋትም ብሎ ተመልሶ ሂዷል። ካሌብም ቤቱን ለቆ ወጥቷል። እናም እንግዲህ የካሌብ አባትም ካሌብን ሊያናገር በወጣበት ኤደን ዲያኒን የአሁን ከፋ ሆይ የእሷ ልብ እንዴት ሲሰበር የኔም እንዲህ ነበር የተሰበረው፣ አሳዘነችህ እያለች እየጠየቀችው ነበር። እሱም ደስተኛ እንደሆነና ግን ደግሞ ወደ ኋላ መመለስ እንደማይፈልግ ቢነግራትም ይቅርታ ባረግልህም እኮ ባንዴ ሁሉንም ነገር ይረሳል ማለት አይደለም። ነገር ግን ያው በይቅርታ መታለፍ ማለት ረሳሁት ማለት አይደለም። እናም ግን እኔም ልክ እንደሷ ነው የተሰበርኩት። ከዚህ በኋላ ግን ሁለተኛ ሌላ ነገር አረጋለሁ ብትል የእውነት እገልሃለሁ ብለዋለች። እሱም በጭራሽ ወደ ኋላ መመለስ እንደማይፈልግና የኋላውን ሁሉንም ነገር ረስቶ ወደፊት መራመድ እንደሚፈልግ ተናግሯል። የካሌብ አባት ዲያኒ አሁን ትመጣለች ብሎ በመምጣቷ ምን አይነት መተዋወቅ ነው እያለ እጅግ በጣም ተገርሞ ነበር። እና ሁላቸውም ተሰባስበው ምግብ ይቅረብ እንጂ እየተባለ ነበር። አይ ትንሽ ተረጋግተን እንበላለን ብለው የቤተሰብ ጨዋታ እየተጫወቱ ነበር። እንግዲህ የነበረው በጣም ደስ የሚል ጊዜ እያሳለፉ ነበር እንደ ቤተሰብ። ኤደን ትሁትን ለመርዳት እየሞከረች ነው። ካሌብ ትሁትን እንዲያገባ ሁላቸውም ሀሳብ ነውና እንግዲህ ትሁት ቅልጥ ያለ ፍቅር ውስጥ ስለገባች አሁን ሁሉም ነገር ሀሳቧ ስለምትወደው ሰው ብቻ ሆኗል። እናም እንግዲህ ኤደን ፍቅሯን አውጥታ ለሰው እንድታካፍለውና ከሷ እንዲቀላት ደግሞ ካለመናገር መናገር መልካም እንደሆነ እየተናገረች ነው። እናም ኤደን እባክሽ ላግዝሽ ነው የምፈልገው፣ ምን አሰብሽ ንገሪው እያለቻት ደብቃ በውስጧ የያዘችውን ፍቅር ይፋ እንዲሆን አድርጋለች። ነገር ግን ያ ሰው የተፈቃሪው እድለኛ ማን እንደሆነ ስላልታወቀ ሁላቸውንም ሆድሆዳቸውን ብሏቸዋል። ኤደን እና ትሁት እያወሩ ሳለ ነበር ድንገት ዲያኒ የደረሰው። ዲያኒ ሲደርስ ትሁት ፍቅር ውስጥ ናት፣ አፍቅራለች። ስለዚህ ምን ብታረግ ይሻላታል ስትል ትሁት አፍራለች። እንዴት እንደዛ ታረጊያለሽ ብትልም ማን ነው ይሄ እድለኛ ማን ነው ያፈቀረችው ቢባልም አይ እሱ ማንነቱን እሷም እኔም አላውቀውም፣ ነገር ግን ምን ብታረግ ይሻላል ትንገረው ወይስ አትንገረው እያለችው ነበር። እኔ እኮ እንዲያግዝሽ ፈልጌ ነው ሚስጥሩን ለማውጣት ሳይሆን እንዲያግዝሽ ነው የፈለግኩት እያለቻት ነበር። እናም ዲያኒም ሚስጥርሽ ፍቅርሽን ለምታፈቅሪውን ሰው ንገሪው፣ አንቺ ስትነግሪው ያ ሰውም ስላንቺ ማሰብ ይጀምራል። ስለዚህ አፍነሽ ብቻሽን መጎዳት የለብሽም ንገሪው ብሏታል። እና ዲያኒም እነሱን እንደዛ ካለ በኋላ አባይና ካሌብ በተቀመጡበት መጥቶ እናንተ እዚህ ዓለም ሀገር አማን ብላችሁ ቁጭ ብላችኋል፣ እዛ ቤቱ ታምሶ እያለ ነበር። እንዴ ምን ተፈጠረ ብለው ሲደናገጡ እንዴ ትሁት ቅልጥ ያለ ፍቅር ውስጥ አይደል እንዴ ያለችው ብሎ ሲናገር እንዴ ምን ብሎ ካሌብ ተደናግጧል። አዎ እሱማ አንድ ፍቅር ውስጥ እንደሆነች ያስታውቃል፣ እንዳፈቀረች ያስታውቃል ብሏል ካሌብ አባት። እናም እንግዲህ እንደዛ ሲል ካሌብ ማንን ነው ምንድነው ማንን ነው ያፈቀረችው እያለ ነበር። ስለሱ ማንነቱን አላውቅም፣ ግን ደግሞ ቅልጥ ያለ ፍቅር ውስጥ ናት ተብሏል። ካሌብም እሷን ያፈቀረ እሷን ያገኘማ እድለኛ ሰው ነው፣ ያድለኛ ማን ነው እያለ ነው። ካሌብ ትሁትን የወደዳት ይመስላል፣ ግን ደግሞ ትሁት አፍቅር ያለው ማለቷ ትንሽ ተቀደምኩ አይነት ጸጸት ያለበትም ይመስላል። ትሁት በተግባር እንጂ ማሳየት የምፈልገው እኔ ቃላት አውጥቼ ሴትነቴን ትቼ መናገር አልፈልግም እያለች ነው። እናም እንግዲህ ኤደንም በተለያየ መልኩ እያገዘቻት ነው። ቲና ቤቱን ለቃችሁ ውጡ፣ ይሄ ቤት የኔ ነው፣ የተከበረ የኔና የባለቤቴ ቤት ነው ብላለች በፈጣጣው። እንዴ ይሄ ቤት የኔ እስከሆነ ድረስ ማን ይውጣ ማን ይግባ ወሳኙ እኔም መሆን ይሆናል፣ አንቺን አይመለከትሽም ቢላትም እሷ ግን በጭራሽ አሻፈረኝ፣ ይሄ ቤት
የኔ ነው፣ የኔ ቤት እስከሆነ ድረስ ደግሞ ማዘዝ የምችለው እኔም ነኝ እያለች ነው ቲና። ካሊብም ቤቱ ያባዬ ስለሆነ የፈለገውን ሰው ማስወጣትም ማስገባትም ይችላል እያለ ነው። እና ይሄንን ቤት ለቃችሁ ውጡ፣ አሁኑኑ ይችን ሴት ይዘህ ውጣ ብላለች ቲና። በሰው ቤት አይናውጣነት ወይ ቲና፣ እንዴት ነው የተዋረደ የለመቸስ። እናም እንግዲህ ካሊብ አባትም በቤቴ ማንም አዛዥ አይደለም፣ እሱ አይወጣም፣ መውጣት ካለብሽም የምትወጪው አንቺ ነሽ እንጂ ተብላ እንደዚህም ሆና አሁን ይቅርታ እየጠየቀች ነው። አባዬ ይቅርታ አድርግልኝ፣ ካሊብም ይቅርታ አድርግልኝ፣ እወድሃለሁ፣ ከባለፈው ስህተቴ ተምሬያለሁ፣ ተጸጽቻለሁ እያለች ሁላቸውንም ይቅርታ ብትጠይቅም ይቅርታዋን አንድም ሰው ሊቀበላት ፈቃደኛ አይደለም። እንግዲህ የካሊብ አባት በቀሉ የከፋ ሆኗል። ባሁኑ ዱላ የሌለው ሰንበሩ የማይታይ በቀል ቲና እንደ ዛሬ ተቃላም ተዋርዳም አታውቅም። እናም መንገድ ላይ ተቃጥራ ኤደንንም አናግራታለች። እኔ ለካሊብ ለዲያኒ ብዬ በጣም ብዙ ዋጋ ከፍያለሁ። ለዲያኒ የከፈልኩትን ዋጋ ለማንም ከፍዬ አላቅም። እባክሽ ስንት ዋጋ የተከፈለበት ፍቅር ስለሆነ ዲያኒ ለኔ ብቻ ተይልኝ ብላታለች። ኤደንም እኔ ዲያኒን የማውቀው ከአንቺ በፊት ነው። ስለዚህ ደስተኛ የሚሆነው በእኔ እንጂ በአንቺ አይደለም። ስለዚህ እኔ ዲያኒን መቼም ልተውልሽ አልችልም። ከቻልሽ አንቺ ዲያኒን ተይልኝ እንጂ ትዳሬን አልተውልሽም ብላታለች። አሁን ላይ ቲናና ኤደን ግብ ግብ ውስጥ ገብተዋል። ዲያኒም እንግዲህ ጥፊውን ቀምሶ አርፎ ተቀምጧል። ነገር ግን ቲና እኮ አሁንም ቢሆን አርፋ አትቀመጥም አባዬ፣ አርፋ የምትቀመጥ አይደለችም። አሁንም ቢሆን ሌላ ተንኮል እየጠነሰሰች ነው የሚሆነው፣ መጠንቀቅ ይኖርብናል ብሏል ዲያኒ። አዎ እውነትህን ነው፣ ነገር ግን ሁሉም ክፍሎች ውስጥ ካሜራ አስቀምጫለሁ። ምን ማድረግ እንደፈለገች በስልኬ እከታተላለሁ። እንግዲህ ከህይወቴ የተማርኩት ይሄንን ብቻ ነው ብሏል የካሊብ አባት። እናም እንግዲህ ቲናን በተቻለ መጠን እንከታተላታለን፣ ምንም ነገር አይፈጠርም፣ በእርግጥ መጠንቀቁም አይከፋም ብለዋል። ቤቱ የድሮ ደስታው ተመልሶ እንግዲህ የካሊብ አባት አንድ ወዳጅ የሆቴል የራት ግብዣ ቤተሰብህን ይዘህና ብሎኝ ትኬት ብሎ የመግቢያ ትኬት ተሰጥቷቸዋል። ትሁትም ካሊብም እንዲሁም ደግሞ ዲያኒና ኤደንም ሲሰጣቸው ቲና ቀርታለች። እንዴ እኔሳ ስትል ቤተሰብህን ነው ያለኝ ብሏል የካሊብ አባት። እንዴ እኔ ቤተሰብ አይደለሁም እንዴ ቢልም እኔም ሲላትም እኔማ አንቺማ የኔ ቤተሰብ አይደለሽም፣ አንቺ ቤተሰቤ ልትሆኝም አችም ቤተሰቤ አይደለሽም ብላለች። እሰራላችኋለሁ፣ እያንዳንዳችሁ ዋጋ አስከፍላችኋለሁ። እኔ ቲና አይደለሁም። ያኔ እኮ አንተም ማሰቃየት ብፈልግ ያኔ ዊልቸር ላይ በተቀመጥክበት ጊዜ ስንት ነገር ማድረግ እችል ነበር። ስለዚህ እኔ ቲና አታውቀኝም፣ እሰራልሃለሁ ብትልም የእውነት የማያስታውስ መስሏት የትኛውን ልንገርሽ፣ የትኛውን ያላረግሽኝን፣ ወጥ የቀባሽኝን፣ ውሃ የደፋሽብኝን ወይስ ወጥ የለቀለቅሽኝን፣ የትኛውን ልንገርሽ፣ የቱን ነው የማላስታውሰው ሲላት ቲና በሀፍረት አንገቷን ደፍታ አሁንም እያለቃቀሰችና ሌላ ሴራ እየጠነሰሰች አርፋ ተቀምጣለች። ነገር ግን ከቤተሰቡ ሁሉ ተለይታ እሷ ባለመሰጠቷም ፍቅሬ የምትለው ስንት ዋጋ የከፈለችለት ፍቅርም ተበላሽቶ የራሱን ህይወት መስርቶ እሷው በደገሰችው የምሳ ግብዣ ቤት መምጣቱ አረመኖ ቅጡ። ብቻ ቲና ጨርቋን ቀዳ ልታብድ ደርሳለች። እና የካሊብን አባትንም ካሊብንም ራሱን በተደጋጋሚ ቅርታ ብትጠይቀውም ካሊብ አሻፈረኝ ብሏል። ከቻልሽ ክፍችኝ እያለው ነው። ከቻልሽ ፍችኝ ብሏታል። ትሁትን እንግዲህ ካሊብ እንዲያፈቀርሽ ሰማሁኝ፣ ስለዚህ ላፈቀርሽው ሰው ይሄንን ስጪው ብሎ ሀብል ሰጥቷታል። ለማን ቢላትም ላፈቀርሽው ሰው ብትነግርኝም ደስ ይለኛል ማንነቱን ቢላትም የሆነ ቀን ነግርሃለሁ፣ ማንነቱን አላወቅም እንዴ? እሺ ነግርሃለሁ ብላለች። እየተጨናነቀችና እየተርበተበተች ካሊብ አሁን ላይ ክችን ገብቶም ስራም እያገዛት ነው። ኧረ ካሊብ ብትልም ምን ችግር አለው ከብሬን አይቀንስም ብሎ እንግዲህ ካሊብ ትሁትን የራሱ ለማድረግ የተቻለውን እያደረገ ይመስላል። ይሄ ደግሞ መሆኑ እጅግ በጣም ለካሊብ ምርጧ ሴት ትሁት ናት ብለው ሁላቸውም ምኞታቸው ነው። ኤደን ካሊብን አግኝታው እያናገረችው ነበር የራሱን ህይወት እንዲመሰርትና ትዳር እንዲኖረው። ግን ደግሞ ይቺ ሴት ሳትፈታኝ እሷ እያለች በየት በኩል ነው ቢልም ወረቀት እኮ ትዳር አይሆንም፣ አንተ ትዳር በልብ ውስጥ ነውና ወደ ራስህ መመለስ አለብህ ብለዋለች።
ግን ደግሞ እንዴት ወጣ አይነት መልካም ሴትን መምረጥ አለብህ እያለችው ነው። ካሌብ ፓብሎን ሰጠሽ ወይ ለፍቅረኛሽ ብሏት ነበር። እሷም እንዳልሰጠችው ተናግራ እና ማንነቱንም ንገሪኝ ለምንስ አልሰጠሽውም ብያላት ነበር። እሰጠዋለሁ ግን አየር መቀበል እችላለሁ ትፈቅድልኛለህ ብለው ትሁት እንግዲህ የራሷ ጊዜ እንዲኖራት የጥሞና ጊዜ ወታ ወክ እያረገች ነው። የእውነት አፈውጥታ ለካሌብ ተነግረው ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ